ትላንት የሆነ ቦታ ያደረሰ እውቀትህ፣ አቅምህ፣ ችሎታ፣ እይታ የሚቀጥለው መሰላል ያወጣ የሚቀጥለው መሰላል መውጣት የምችለው ከሚቀጥለው መሰላል ጋር ሊያዛምድ የሚችል አዳዲስ ሐሳብ ለመላመድ ስትሞክር ነው። እንደሱ ደግሞ ከሆነ ከያስከው የተወሰነ የምትሸርፈው የምትከረክመው መኖር መቻል አለበት ከራስህ ጋር ነው። ይሄ ሁለተኛው ግን እንግዲህ የተወሰነ ዓመት ጋር ስትደርስ አዲስ ትውልድ ይመጣል። የዛሬ 25 ዓመት የነበረ ህፃን የነበረ ሰው የተወለደ ሰው አሁን 25 ዓመት ሲሞላ የፓርቲ መሪ መሆን ይችላል። በ26 ዓመት እኔ የፓርቲ መሪ ይቻለሁ እና ያኔ የነበረኝ በጣም አሪፍ መስሎኝ ያወራኋቸው ነገሮች አሁን ልክ ያልሆኑ ያሉ አሁን ማቹር አድርጌያለሁ። ከዛ ደግሞ ያኔ ስኖር የነበረ ተወላጅ ደግሞ አሁን ሲደርስ ለሱም የሆን ነገር መማር ከሱ ጋር አጀስት ማድረግ ካልቻልኩ ሬሌቫንት አይደለሁም፣ ኦብሶሌት ነኝ። ፓርቲም እንደሱ ነው የሚሆነው። ፈንዳሜንታል ሲኖራሉ እሳቤ ፈንዳሜንታል እሳቤዎች መዝለቅ ያለባቸው መሰረታዊ እምነቶች ከህዝብ ጥቅም አንጻር ከሀገር ፋይዳ አንጻር መሰረታዊ ምሰሶ የሚባል ይኖርሃል። እሱ ከሌለህ የምትላጋ ነው የምትሆነው፣ እምነትም የለህም ማለት ነው። እሱን ከያዝከ በኋላ ግን በእያንዳንዱ በምትደርስበት ደረጃ ላይ አጀስት የምታደርገዋለህ አዲሱን ትውልድ ለማቀፍ የሚያስችል እሱም መሪ ሊሆን አይደል? መሪ የሚሆነው አንተ ትንሽ ቀረብ ካልክለት ነው። ሸብረክ ሳትለት ለአዲሱ ትውልድ እንዴት ብሎ መሪ መሆን ይችላል? ሸብረክ ለማለት ደግሞ አንተ ያኔ አምረህ ያዝከው ለአሁኑ ትውልድ ግን የማይሰራ ነገር መኖሩን ማመን። አንድ ፓርቲም ምንም ነገር ሳይቀይር ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው፣ ምንም ርባና የለውም ማለት ነው። ወይ እሱን ጥሎት ነው አዲስ የሚመሰርተው ወይ ክራሽ አድርጎት ከውስጡ ካኒባላይዝ አድርጎ ነው አዲስ ማውጣት ያለበት ትውልዱና አይ ቲንክ ይሄ በሀገር ደረጃ ይሰራል። የዛሬ በ60ዎቹ ያዝከው አቋም አሁን ልትቀጥል አይችልም። አንተ ልጨምርልህ፣ አደገኛ የሚሆነው አዲስ ሀሳቦች በጣም እንጠላቸው። እኔ እንኳን በእኔ እድሜ ማለት ነው ቀላል አይደለም ያገለግልኩት። አዲስ ሀሳቦች በሚመጡበት ሰዓት የሚታይህ እንዴት መሰራት እንደማይችሉ ነው። የሪአክሽን አንድ ጸሐፊ ፈላስፋ የልማት ኢኮኖሚክስ ተሪቶሪክ ኦፍ ሪአክሽን የሚለው አድሃሪ የሆነ ኃይል እድሜ በገፋ ቁጥር ፈልገው አይደለም አድሃሪ ነው ነው በቃ የያዝከውን ማቆየት ትፈልጋለህ። አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። አዲስ ነገር መስማት አይችልም። ስለዚህ እሱ ምንድነው የሚለው አዲስ ነገር ብንጀምር ይላል። የመጀመሪያ ሪአክሽኑ ያጠፋናል ነው የሚለው። አዲስ ነገር ፐርቨርስ ነው የሚሆነው፣ ካሰብነው ውጪ ውጤት ያመጣል ይላል። ሁለተኛ አደገኛ ነው፣ ጆፐርድ ይፈጥራል ይላል። ሶስተኛ አይና አይሳካም፣ ሊሰራ አይችልም፣ ፊታይል ነው። አድሃሪነት ነው ይሄ። ተራማጅ ነኝ ብለህ ብትለውም አድሃሪነት ነው። ከተቸከልክ ግን አደገኝነቱ ለሀገር በለው ወክለዋለሁ ለምትለው ህዝብ ያንተ ሐሳብ የሚገዳደር ኢቭን መጥፎ ቢሆን ማስተናገድ የሚያስችል አቅም የለም። መጥፎም ቢሆን እኮ መስማት መቻል አለብህ። ያቃረም ቢሆን ስድብ መስማት መቻል አለብህ እንጂ ለተነሳ መፈክሩ በሙሉ ጠመንጃ መፍትሄ የምታደርግ ከሆነ አይሰራም። እኔ በግጭቱ ጊዜም እናነሳ ነበር፣ የተገናኘን ጊዜም አወራለሁ። ባንዲራ ግድግዳቸው ላይ የሰቀሉ ኢትዮጵያ ጸባችን ከመንግስት ጋር ነው እንጂ ከኢትዮጵያ ጋር አይደለም የሚሉ ነበሩ። ሌላው ሰው ደግሞ ከመንግስት ጋር የሚጋባውን እልህ ራሱም ጭምር ሚናው ኖሮት ያስቀመጣቸው እሴቶችንም ድናይ ወደ ማድረግ የሚሄድ ሰው አለ። ኦርዲነሪው ሰው ደግሞ ያው በኢሞሽንስ ይኖሩታል፣ ግን አስተንትኖ ምን አድርጎ አቋም ወስዶበት አይደለም የሚለው ሰው የመነጠል ስሜትን የሚያቀነቅኑ በፓርቲም ኩርፊያውን በመነጠል ለማዋረድ የሚሞክር ሰው አለ። መሬት ላይ ባለው የትግራይ ህዝብ ላይ ምን አይ ቲንክ 1%ም 2%ም ኦዲየንስ ያለው አይመስለኝም። ግን ያው ኢሹዎች ልዩነት ሲኖረን ልዩነትን እንዴት ነው ከቦተም ላይ ነው ሳንወርድ ማስተናገድ የምንችለው? የፈለገ ብንከሳከስ የፈለገ ብንሄድ ስቲል ያንኑ ባንዲራ ይዘ በዛው ባንዲራ ስር መጣላት አይቻልም ወይ የሚል ነገር ቅድም እንደተባለው የጋራ ትርክት ከመፍጠር ጋር ይያያዛል። እስካሁን የራስን ቲም ይዘ ባዋጣህ ልክ አዋጣህ ወስዳ የመሄድ ነገር ነው ያለው። ምንም ብቀየም ምንም ቢከፋኝ ምንም ችግር ቢፈጥርብኝ አንደኛ ችግር ካለብኝ በወቅቱ ከሚያስተዳድር አካል ጋር ነው፣ ከራሷ ከኢትዮጵያ ጋር አይደለም። መንግስት ይቀየራል፣ ግን ያንን የጋራም የሆነውን ቫልዩ ሴቶች የመፍጠር ጉዳይ ላይ በደንብ አልተሰራበትም። ዞሮ ዞሮ አብዛኛው ጋር የሰፈራችንን ልዩነት ይዘን መጥተን ያለኝን ልዩነት አዋጥቼ ነው ትርፍ መወስደው። የፈጠርነው እንደሱ ነው። የድሮ መዋጥ ስለነበረ መዋጡን ስናፈርስ አሁን ደግሞ ድርሻህን ይዘህ ቅርጫ ድርሻህ ላይ
1 ግራም ምናምን ቀነሰች አልቀነሰችም በሚል ሂሳብ ነው ያኖር ነው። የባለፈው ደግሞ እንደዛ ሆኗል። አሁን እሱ እንደ አዲስ መገንባት አለብን ማለት ነው። የጋራ ትርክት ተጣላ ተደባደብ ስቲል ማትወርድበት ደረጃ ይኖርሃል። ወለል እሱ ከዚህ ወለል በታች አልወርድም ይባል። እሱ ወለል ደግሞ የጋራ ኢትዮጵያዊነት ነው። ሁሉም ሰው የግድ ብሎ ደስ ሊለው አይችልም። ለሁሉም ሁሉ ጊዜ የሚመጣ አስተዳደር ሊያምርህ አይችልም። ሁሉ ጊዜ እኩል በፈለከው ልክ ልታገኝ አትችልም። ግን የምታበረክተውም አለ የሚገባህም አለ። በዛ መካከል ላይ ሚዛን መጠበቅ ያው የረጅም ጊዜ ስራ ይመስለኛል።